ይትባረክ እግዚአብሔር ዘሰመየ ሕማማተ ወልዱ ክብረ ወስብሐተ። የልጁን የጌታችን የመድኃኒታችን የኢየሱስ ክርስቶስን ሕማሙን ሞቱን ለእኛ ክብር ልዕልና አድርጎ የሰጠ እግዚአብሔር አብ ሕይወቱ እግዚአብሔር መንፈስ ቅዱስ ለእኛ ብሎ የተሰቀለ የዓለም ሁሉ መድኃኒት የሚሆን ጌታችን መድኃኒታችን ኢየሱስ ክርስቶስ በአንድነቱ በሦስትነቱ ላለ ክብሩ እስከ ዘላለሙ የተመሰገነ ይሁን። የጌታችን የመድኃኒታችን የኢየሱስ ክርስቶስ ክቡራን ቤተሰቦቹ የምትሆኑ የቅድስት ቤተ ክርስቲያን ልጆች ሁሉ በጌታችን በመድኃኒታችን በኢየሱስ ክርስቶስ ሰላም እንደምን ሰነበታችሁ? ሰላም እግዚአብሔር ከእናንተ ጋር ይሁን። የእግዚአብሔር ኢየሱስ ክርስቶስ ቸርነቱ፣ ይቅርታው፣ ምሕረቱ በሁላችን ላይ ጸንቶ ይኑር። አሁን የመጣው ሰሞን ሰሙነ ሕማማት ነው። ሰሙነ ሕማማትን እንዴት እንደምናሳልፈው ከቅድስት ቤተ ክርስቲያን ስርዓት አንጻር ያለውን ኦርቶዶክሳዊ መንገድን ተከትለን ሕማማቱን እንድናከብር በርዕሰ ገዳማት ወአድባራት ጣና ቅዱስ ቂርቆስ የአባቶችና የእናቶች አንድነት ገዳም የአራቱ ጉባኤ ምስክር ትርጓሜ ትምህርት ቤት ተገኝተን ይህን እናገራለን። ገዳማችን ርዕሰ ገዳማት ወአድባራት ጣና ቅዱስ ቂርቆስ የአባቶችና የእናቶች አንድነት ገዳም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በደቡብ ጎንደር ሀገረ ስብከት በደራ ወረዳ ቤተ ክህነት በጣና ሐይቅ ውስጥ የሚገኝ ጥንታዊ ታሪካዊ ሀብተ መንፈስ ቅዱስን ታሪክንና ምስጢርን የተመላ ገዳም ነው። ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ልደት አስቀድሞ በቅዱስ ዳዊት ልጅ በጥበበኛው ንጉሥ በቅዱስ ሰሎሞን ልጅ በቀዳማዊ ሚኒሊክ አማካኝነት ታቦተ ጽዮን ወደ ኢትዮጵያ በመጣች ጊዜ ማረፊያ ሆኖ የተገኘ ቅዱስ ቦታ ነው። በመጽሐፈ ነገሥት ቀዳማዊ በአንደኛ ነገሥት ምዕራፍ 10 ላይ እንደተቀመጠው ኢትዮጵያዊቷ ንግሥት ማክዳ የሰሎሞንን ጥበብ ልታይ ወደ ኢየሩሳሌም ሂዳ የሰሎሞንን ጥበቡን ተረድታ እግዚአብሔርን አመስግና ቀዳማዊ ሚኒሊክን ጸንሳ ተመልሳለች። ከዚህ በኋላ ልጁ ከተወለደ በኋላ ወደ ኢየሩሳሌም ተመልሶ ሄዶ ከአባቱ ንግስናን ተቀብሎ ታቦተ ጽዮንን 12,000 የሚሆኑ ሌዋውያንን የበኩር ልጆችን ጨምሮ መጥቶ ኢትዮጵያ ውስጥ ሕገ ኦሪትን 10ሩ ቃላትን ሕገ እግዚአብሔርንና ታቦተ ጽዮንን ይዞልን መጥቷል። ህዳር 21 ቀን ታቦተ ጽዮን ከኢየሩሳሌም ተነስታ እዚህ ገብታለች። በታሪክ አባቶቻችን እንዳስረዱን ማለት ነው። ከዚያን ጊዜ ጀምሮ በብሉይ ኪዳን ለ900 ዓመታት ያህል በአራቱ የጽዮን መናብርት በመርጡለ ጽዮን፣ በሳፍ ጽዮን፣ በተድባበ ጽዮንና በአክሱም ጽዮን በእነዚህ 40ቱ መናብርተ ጽዮን በሚባሉት በአራቱ መስዋዕተ ኦሪት ሲሰዋ ቆይቷል። ዛሬ መርጡለ ማርያም፣ ተድባበ ማርያም፣ አክሱም ጽዮንና ሳፍ ጽዮን ደብረ ሳይል ሳፍ ጽዮን የሚባለው ደግሞ ጣና ቅዱስ ቂርቆስ ገዳም ማለት ነው። እነዚህ አራቱ የጽዮን መናብርት ይባላሉ። በኢትዮጵያ ንጉሠ ነገሥት በተገኘ ጊዜ እነዚህ ተገኝተው ቀብተው የእነዚህ አስተዳዳሪዎች ያነግሱታል፣ ይመርቁታል፣ ይባርኩታል።
መንግስትህን ያጽናልህ፣ ሕያው አበነጋሲ ሺህ ዓመት ያንግስህ ብለው ባርከውት ጠላት እየጠፋለት ፍርድ እየተጠነቀቀለት አይምሮ እየቀና ሀገራችን ኢትዮጵያን በአምልኮተ እግዚአብሔር አቅንተው ሲያስተዳድሯት ኑረዋል አባቶቻችን ነገስታት። ንጉሱ በሚነግስ ጊዜ የመርጡ ለማርያሙ አስተዳዳሪ ልብሰ መንግስት ያለብሰዋል። የተድባበ ማርያሙ በትረ መንግስት ይሰጠዋል። የጣና ቂርቆሱ አስተዳዳሪ ደግሞ እሱ ሂዶ ሊቀ ካህናት ነው። የሊቀ ካህናትነት ማዕረግ ነው ያለው። ንጉሱን ቅባ መንግስት ቀብቶ ሳሙኤል ሳኦልን እንደቀባው ያነክሰዋል። የአክሱም ጽዮኑ ዘውድ ያቀዳጀዋል። እንዲህ አድርጎ የኢትዮጵያ መንግስት ጸንቶ ይኖራል። ስለዚህ ታቦተ ጽዮን ካረፈችባቸው መስዋዕተ ኦሪት ከተሰዋበት ሕገ እግዚአብሔር ከተነገረበት አምልኮተ እግዚአብሔር በብሉይ ኪዳን ከተጠበቀበት ከአራቱ ቦታዎች አንዱ ነው። ታቦተ ጽዮንም ለረጅም ዘመን አርፋ በኋላ በአክሱም ጽዮን ትገኛለች ማለት ነው። ስለዚህ ይሄ ቦታ በብሉይ ኪዳን ኢትዮጵያ ለነበራት አምልኮተ እግዚአብሔር መሰረት የሆነ ቀብቶ በማንገስ እስከ አፄ ኃይለ ሥላሴ የመጀመሪያው ህገ መንግስት በ1923 ዘመናዊ ህገ መንግስት የሚባለው ከመቀረጹ በፊት ኢትዮጵያ በፍትህ ስጋዊ በፍትህ መንፈሳዊ ተተዳደር በነበረበት ጊዜ የኢትዮጵያን ስርዓተ መንግስት ስርዓተ ክህነት ጠብቆ የኖረ እንደ ሃይማኖት እንደ ክርስትና ብቻ ሳይሆን እንደ ሀገር የኢትዮጵያ እናቷ እምብርቷ መመኪያዋና አክሊሏ የሆነ ቦታ ነው። በዚህ ቦታ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ሰውን ለማዳን ወደዚህ ዓለም ከእመቤታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ፍጹም ሰው ሆኖ ከገነት በፍላጎታችን ተሰደን የወጣነውን ሰዎች እሱ ተሰዶ ስደታችን በስደት ክሶ ርስትን ለመስጠት ወደ ኢትዮጵያ ወደ ግብፅ ተሰዷል። የግብፁን ኢሳይያስ ወናሁ ይወርድ እግዚአብሔር ውስተ ምድረ ግብፅ ተጽዕኖ ዲበ ደመና ቀሊል ብሎ ትንቢተ ኢሳይያስ ምዕራፍ 19 ላይ ተናግሯል። እነሆ እግዚአብሔር በፈጣን ደመና ተጭኖ ወደ ግብፅ ይወርዳል ብሏል። ደመና ፈጣን ደመና የተባለች እመቤታችን ናት። ደመናሰ ቀሊል አንቲ ይላል አባ ጊዮርጊስ። ፈጣን ደመና ግን አንቺ ነሽ ይላል። ለረዴት ለእግዚአብሔር ለመታዘዝ ለንጽህና ለቅድስና ፈጣን ናት። ኃጥአን ዳተኞች ይባላሉ። ሰውን ለመርዳት ደግሞ የሰውን ችግር ለመረዳት በቃና ዘገሊላም እንዳየናት ፈጣን ናት። ፈጥና የሰውን ችግር ትረዳለች። ከዚህ የተነሳ ፈጣን ደመና ትባላለች። ደመናነቷ የሕይወት ዝናብ ክርስቶስን ይዛ ስለመጣች ነው። ስለዚህ በእሷ ጀርባ ታዝሎ ስለሚወርድ እግዚአብሔር በደመና ተጭኖ ወደ ግብፅ ይወርዳል ብሎ ተናግሯል። ኢትዮጵያ እንደሚሰደድ ደግሞ የኢትዮጵያ አይጻዳተ ኢትዮጵያ ይደነግጻ የኢትዮጵያ ድንኳኖች ይጨነቃሉ ብሎ ዕንባቆም ትንቢተ ዕንባቆም ምዕራፍ 3 ላይ ይህንን አስተምሮናል። ስለዚህ በግብፅ እንደተሰደደ በትውፊት አባቶች በታሪክም እንደጻፉልን ኢትዮጵያ እመቤታችን ተሰዳ የኢትዮጵያ ገዳማትን በደብረ ዳቦ፣ በአክሱም፣ በዋልድባ፣ በዝቋላ፣ በደብረ ሊባኖስ፣ በአሰቦት በእነዚህ ሁሉ እየተዟዟረች ኢትዮጵያን ባርካለች። ገዳም ከመሆናቸው አስቀድሞ በኋላ የቅዱሳን መንደር እንደሚሆን እግዚአብሔር ባወቀ ይህን ስላወቀ እናቱ አዝላው ኢትዮጵያን በሙሉ ባርኳል። ከዚያ በኋላ እዚህ በመጨረሻው የስደቷ ፍጻሜ ጊዜ 3 ወር ከ10 ቀን 100 ቀናትን በርዕሰ ገዳማት ወአድባራት ጣና ቅዱስ ቂርቆስ ገዳም ጌታ ከእናቱ ጋር አሳልፏል። ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዕድሜ ይህ ቦታ 100 ቀን ይደርሰዋል ማለት ነው። ክርስቶስ 100 ቀናትን በዚህ አሳልፎ በእግሩ ተዘዋውሮ ባርኮ ቀድሶ ገዳሙን ሄዷል። ከእመቤታችን ጋር ጌታ በስደት በመጣ ጊዜ በዚህ የነበረው ሊቀ ካህናት አንሳ ኃይልከ ወናድኅነነ ኃይልህን አንሳ ወደዚህ ዓለም መተህንም አድነን የሚለውን የዳዊትን መዝሙር ሲተረጉም አግኝቶታል። ኃይል የተባለ ወልደ እግዚአብሔር ነው።
እስመ ክርስቶስ ኃይለ እግዚአብሔር ውእቱ ብሎ ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 1 ላይ እንደነገረን ክርስቶስ የእግዚአብሔር ኃይል ነው እንዳለ ኃይል የሰው ታላቅነቱ በኃይሉ ይታወቃል። የእግዚአብሔር አብ የእግዚአብሔር መንፈስ ቅዱስ ኃይላቸውም በወልድ ታውቋልና የእግዚአብሔር ኃይል ይባላልና ኃይልህን አንሳ እኛንም አድነን ማለት ልጅህን ላክ ከመከራ ታደገን ማለት ነው። ይህን ሲጸልይ አግኝቶት መጥቶ ተርጉሞ አስተምሮት የታመመ ልጅ ነበረው ፈውሶት በደሴቱ ዙሪያ የነበሩ ሰዎች ሁሉ በእልልታ ተቀብለው በቤታችን 100 ቀናትን አስተናግደዋታል።